የኔ ጥያቄ ስለ አብዱልቃድር ጂላኒና ስለ ኸዲር ነበር። ሁለቱ ሚስ አንደርስታንድ ተደረግ ያለው እነሱ በእስልምና ያላቸው ቦታ ምንድን ናቸው? ምን አይነት ነው? القادر الجيلاني عالم من علماء السنة الذي شهد له أهل العلم الكبار. سلام 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 عندي مثال يقول ايش سلام እንዴት ነህ? አለው ስለ ፍቅር ስታወራ ሰምቼ ነው። አምላክ ፍቅሩን የገለጸልኝ ራሱ በመውረድ ነው ያልከው፣ ነብይ በመላክ አይደለም ነው ያልከው? አዎ በተግባር ነው ያሳየኝ። የቱ ይበልጣል? አምላክ ወርዶ ራሱን አጥፍቶ ነው ፍቅሩን የገለጸልህ? አዎ ከላይ ሆኖ ናና ወደኔ እያለ አይደል? ወርዶ የፈጠራቸው ፍጥሮች እንትናሩ ገደሉት፣ አረዱት፣ ፍቅሩን ገለጸልህ አይደለ? ገለው ሳይሆን ራሱን ነፍሱን ሰጥቶ ነው። ለእነሱ ገለውት በጣም ይፈራ ነበር፣ ለመሸሽ ለማምለጥ ይሞክር ነበር ብዙ ጊዜ። እንዳም አደነ እርስ አንቀይር በዚህ ርዕስ አልቀየርንም ርዕሱ። እሺ የአንተ አምላክ ፍቅሩን የገለጠል እንዴ ነው? አንድ ይሄን ጨርስና ችግር የለውም ወደ እሱ እንሄዳለን። አዎ እኮ ያው ርዕሱ ስለሆነ መልስ ፈልጌ ነበር። ይሄን ጨርስና ወደዛ እንሄዳለን፣ ችግር የለውም። ስለዚህ አንተ አምላክ የምትለው ራሱን በማጥፋት ነው አይደለ? ወይንስ ሰዎች ናቸው ደካማ ሰዎች ናቸው የገደሉት? ወይንስ ራሱን ያጠፋው ብለህ ነው የምታምነው? አምላኬ ፍቅሩን የገለጠልኝ እንዳንተ አምላክ ከሰማይ ሆኖ ነቢያትን በመላክ ሳይሆን የነገርኩህ እኮ ትጠይቀኛለህ። አምላኬ ፍቅሩን የገለጸልኝ ካልክ በኋላ በዚህ መንገድ ገለጸልኝ። አዎ እኮ አንተ አሁን ያልከኝ ነገር አለ። ለምሳሌ ነቢያቶችን በመላክ ነው የአንተ አምላክ ፍቅሩን የገለጠልህ አይደለ? የኔ አምላክ ደግሞ ራሱ መጥቶ ነው እኔን ፈልጎ ማለት ራሱ ሰው ሆኖ ነው ገባ ፍቅሩን የገለጠልኝ። የቱ ይበልጣል? ራሱን አጠፋ ወይንስ ፍጥረታቶች ገደሉት? የቱን ነው የምታምነው? እሱ አምላክ ሆኖ ሳለ ስለኔ ኃጢአት እሱ ምን ሆነ? ሰው ሆነልኝ ማለት ነው። እኔን ፈልጎ ማለት ነው። እኔን ወደ ራሱ ለማቅረብ ነብይ አይደለም የላከልኝ፣ ራሱ ነው የመጣው እኔን ፈልጎ። የቱ ፍቅር ይበልጣል? አንዴ ቆይ፣ ራሱን አጠፋ ላንተ ሲል ወይንስ ሰዎች ገደሉት? ይኸውልህ እየሰማኸኝ ነው? ራሱ እያልኩ ነው ደጋግሜ ለሶስተኛ ጊዜ እየሰማሁ። የኔ አምላክ ፍቅሩን የገለጠልኝ ማለት ነው ነብይ ልኮ ሳይሆን ራሱ ዝቅ አድርጎ ራሱን አዋርዶ መልስ እንጂ ራሱን ነው የገደለው ወይንስ ራሱን አጠፋ ወይንስ ሰዎች ገደሉት? እየነገርኩ ነው። ሰማ መጀመሪያ ሰማ። እየነገርከኝ አይደል እኮ ሰማ። ስለማሰማ እኮ ስሰማ እንደነገርኩ ይገባሃል ማለት ሰማ። መጀመሪያ ራሱን አጠፋ ወይንስ ሰዎች ገደሉት? አምላክ ይኸውልህ እየነገርኩ ነው። የኔ አምላክ ማለት ነው እኔን ለማዳን ፍቅሩን ለኔ ለመግለጥ ማለት ነው ነብይ አይደለም የላከልኝ። አምላክ የነበረው እርሱ ለኔ ምን ሆነልኝ? ሰው ሆነልኝ። እኔን ፈልጎ እኔን መስሎ መጣ። ገባህ? ነብይ አይደለም የላከልኝ ራሱ ነው። በራሱ ራሱን ያዋረደ። እየሰማኸኝ እየሰማሁ ነው። አዎ እኮ ሰማ ልጨርስልህ። የኔ አምላክ ራሱ ነው ባዶ ያደረገው። ክብሩን ራሱ ነው ትቶ የመጣው እንጂ ማንም ክብሩን አልቀማውም። እየነገርኩ ነው። ይሄ ደግሞ የሆነው ስለዚህ ራሱ ላይ ገደለው ከታላቅ ፍቅሩ ለሰው ልጆች ካለው ታላቅ ፍቅር የተነሳ ነው ራሱን ባዶ ያደረገው ሰው የሆነው። ገባህ? ነብይ አይደለም የላከልኝ የኔ አምላክ። እሺ ራሱን ገደለ ወይንስ ሰዎች ናቸው የገደሉት? እርስ ሽፍት እያረክ ነው። ስለ ፍቅር ነው እያወራን ያለ ነው። ከሱ እንቀጥላለን። ስለአንተ ብሎ እንትን ደሙን አፈሰሰ አይደል? ስለ ፍቅር ነው እያወራን የነበረው። ስለማፍሰስ ደሙን ስለ ፍቅር ነበር እያወራን የነበረው። አታዳምጥም እንዴ? ስለ ፍቅር ነበር እያወራን የነበረው። ይህ አምላክ ሰው ሆኖ መጣና ደሙን አፈሰሰ። ስለ ፍቅር ነው እያወራን የነበረው። ይህ አምላክ ሰው ሆኖ መጣልህና ስለ አንተ ብሎ ደሙን አፈሰሰልህ አይደለ? በመስቀል ላይ ልክ ነኝ ወይስ ተሳስቻለሁ? ልድገምልህ አሁንም አስሬ
ስለ አንተ ሰው ሆኖ መጥቶ ምን አደረገ? ሰው ሆኖ መጣ። አምላክ ከታላቅ ፍቅሩ የተነሳ ነብይ አይደለም የላከልኝ እንዳንተ አምላክ ማለት ነው። የኔ አምላክ ራሱ ነው ባዶ ያደረገልኝ። ራሱ ነው የመጣው። የቱ ፍቅር ይበልጣል? የቱ ፍቅር ይበልጣል? ራሱን ምን አደረገ? ራሱን ባዶ አደረገ። እኔን መሰለ ከፍቅሩ የተነሳ ሰው ሆነ። ገባ? ካፈርክበት ታዲያ ለምን በእምነት ላይ ቆየህ? ደሙን አፈሰሰልኝ ማለት አልቻለም። አንተ ፈርበት እንጂ ደሙን አፍስሶልሃል። አታዳምጥም እንዴ? ደሙን አፍስሶልሃል በመስቀል ላይ አምላክህ ወይንስ አላፈሰሰልህም? ይኸውልህ እየነገርኩህ የኔ አምላክ ደም ከማፍሰስ በላይ ሰው ሆኖልኛል እያልኩ እኮ ነው። አሰማም እንዴ? በቃ እሺ። ስለዚህ ደሙን ያፈሰሰው ራሱ አጠፋ ነው የምትለው ወይንስ ሰዎች ናቸው የገደሉት? ከሁለት አንዱ ነው የሚሆነው። ነፍሱን በፍቃዱ አሳልፎ ሰጠ። ወዳጅ ይሄ ደግሞ የሆነው ካለው ከታላቅ ፍቅሩ የተነሳ ነው። ገባ? ነፍሱን በፍቃዱ አሳልፎ ሰጠ እንጂ ማንም አልገደለውም። አይገባህም? አሁን ለአንተ ማለት ነው። ለአንተ አሁን አይገባህም። በፍቃዱ ነፍሱን አሳልፎ ሰጠ። በፍቃዱ የምትጠይቀውን መልስ። አማርኛ አችልም እንዴ? ራስን ማውረድ ነው ከይቅርታ ጋር ከእንዲህ አይነት ሰው ጋር መቀጠል። ካመንክበት በእምነትህ አትፈር። አዋ ይሁዲዎች ናቸው የገደሉት በል። ያውታል አይደል? እንዴት ነው አምላክን ያክል ሰዎች ገደሉትና እኔ ፍቅሩን ገለጸልኝ። በዚህ ምንም እንደማያፈቅራቸው አምላካቸው የምትረዱት መቼ እንደሆነ ታውቃላችሁ? አዳም ኃጢአትን ሰርቷልና እንዳለ እያንዳንድህ የአዳም ልጅ ስለሆን ከኃጢአተኛ ነህ ብሎ የፈረደባችሁ ጊዜ ነው። ወላሂ ላዝም የዛኔ ነው። እስኪ አስቡት፣ አባታቸው ጥፋት አድርጎ ምንም አንተ በማታውቀው ትምህርት ቤት ውለህ መጣህና ወደ ቤት ስትመጣ ፖሊስ መጣና ያዝህና ወደ ፍርድ ቤት ወሰደ። ምን አድርጌ ነው? አባትህ ጥፋት አጥፍቷልና ትፈለጋለህ። እሺ አባቴ ኃጢአቱን ሲሰራ ነበርኩኝ፣ የለህም። ሲሰራ አብሽር አባቴ ብዬ አስተባብሬዋለሁ ባልሰራም በፍጹም አላልኩትም። ግን በቃ አንተ የሱ ልጅ ነህና ኃጢአተኛ ነህ ብሎ ቢፈርድብህ ይሄ አፍቃሪ ነው ጠላት ነው ለእናንተ? ወላሂ ላዚም ጠላታችሁ ነው አይደል? ከዛ አፍቅሮኛል ለኃጢአተኛ ነህ ብሎ በፈረደበት ጊዜ ነው ጠላትህ መሆኑን ያወቀው። ሲቀጥል የክርስትና እምነት በደም ላይ የተመሰረተ መሆኑን እየተናገራችሁ ነው። በደም ላይ የተመሰረተ ደም ይፈልጋል አምላክ። የሰው ደም ይሏቸዋል አይደል? ያለ ደም ክርስትና የለም። በቃ ጳውሎስ ሲናገር ያለ ደም የኃጢአት ስርየት የለም ይላል። ደም የሚለው የምን ደም እንደሆነ ታውቃላችሁ? የእንስሳት ደም ቢሆን ችግር የለውም። የሰው ደም ላይ የተመሰረተ የሆነ ሃይማኖት ከይቅርታ ጋር ማለት ነው። እምነቱ ነው ምንም ማድረግ አላህ ሙስታን። እሺ ጥያቄ ያለው ካለ መቀጠል ይችላል። አምላክ ፍቅሩን የገለጸው በምንድን ነው ከተባለ አምላክ ስለ ራሱ ገልጾልህ ወደ ራሱ ባቀራረበህ ጊዜ ነው ያን ያደረገው። አንደኛ ነቢያትን በመላክ ስለ ራሱ ያሳውቀሃል። ሁለተኛ ኃጢአት ብታደርግ ከእርሱ ትርቃለህና ከኃጢአት የምትመለስበትን መንገድ ንስሐ የሚባልን በር በእርሱና በአንተ መካከል መክፈቱ ነው። አዳም ኃጢአትን ባደረገ ጊዜ ተጸጸተ በልቡ፣ ግን እንዴት ወደ አምላኩ መቅረብ እንዳለበት አላወቀም ነበር። አምላካችን አላህ ከውዴታው የተነሳ ለአዳም ምን አደረገ? የንስሐ ቃልን በልቡ ላይ ጣለለት፣ አስተማሩ። ወዲያውም አዳም ተንበርክኮ ወደ አምላኩ ወደ አላህ ንስሐን አደረገ። አላህም ንስሐን ተቀበለው። ፈተለቃ አደሙ ሚን ረቢህ ከሊማቲን ይላል አላህ። አዳምም ከጌታው ከአላህ የንስሐ ቃልን ተቀበለ፣ ተማረ። ፈታበ ዐለይህ አላህም የእርሱን ንስሐ ተቀበለው። ወደ አላህ ንስሐ ባደረገ ጊዜ አላህ ስብሐነሁ ወተዓላ ንስሐን ተቀበለው። ኢነሁ ሁወ ተዋቡ ረሒም፣ እኔ አምላካችሁ አላህ የባሪያዎቼ ንስሐ የሚቀበልና አዛኝ ሆንኩኝ አምላክ ነኝና አለ። እርሱ አዛኝ ነው፣ እርሱ ወዳድ ነው ለባሪያዎቹ፣ እርሱ ንስሐቸውን ተቀባይ ነው። ገብቶሃል? ምንም ኃጢአትን ባልሰራህበት እንደ ኃጢአተኛ አይፈርድብህም። እርሱ አባትህ ሰርቷልና በአንተም የእርሱ ልጅ ነህና ኃጢአት በእርሱ በኩል ወደ አንተ መጥቷልና ብሎ ሂሳብ የለም ከእርሱ ዘንድ። ኃጢአት ማለት ትርጉሙን መጀመሪያ ብታውቁት ይህ እምነት ስህተት እንደሆነ ትረዱ ነበር። ኃጢአት ማለትን ማለት ነው። ኃጢአት ማለት የአምላክን ሕግ መተላለፍ ማለት ነው። አምላክ አታድርግ ያለህን ነገር ማድረግ፣ አድርግ ያለህን ነገር አለማድረግ፣ ይህ ነው ኃጢአት ብሎ ማለት።
ታዲያ ይህ ነገር በሰዎች ላይ መቼ ነው የሚሆነው ከተባለ አይምሯቸው በሚበስልበት ጊዜ ለአቅመ አዳም ለአቅመ ሔዋን በሚደርሱበት ጊዜ የዛን የአምላክ ሕግና ስርዓት ደርሷቸው አምላክ አታድርግ የሚለው ክልከላ ደርሶት አድርግ የሚለው ትእዛዝ ደርሶት ያን ነገር አድርግ ያለውን አላደርግም ካለ አታድርግ የተባለውን ካደረገ የዛኔ ነው እንደ ኃጢአተኛ የሚፈረድበት። ከዚያ በፊትስ በፍጹም እንደ ኃጢአተኛ አይፈረድበትም። ይሄ ነው ኢስላም የሚያስተምራቸው። ስለዚህ አንድ ሰው ሲወለድ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ የኃጢአትን ኃጢአትነት እስኪለይና እስኪያውቅ ድረስ ክፉንና ደጉን እስኪለይ ድረስ የሚጠቅምና የሚጎዳን እስኪለይበት አይምሮ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ እንደ ኃጢአት ላይ በወድቅ ራሱ እንደ ኃጢአት አይቆጠርበትም። አንድ ህፃን ልጅ የ5 ዓመት ህፃን ልጅ ሽጉጥ አነሳና አባቱን ሽጉጥ ሰዎችን ገደለ። ምን እንደሆነ አያውቅም። ኃጢአትነቱን ይሄ ሰው መግደል ማለት ምን እንደሆነ አያውቅም። ይሄ ልጅ እንደ ኃጢአተኛ ይፈረድበታል? አይፈረድበትም። አንድ የ4 ዓመት የ5 ዓመት ህፃን ልጅ የሆነ ፍራንክ አነሳና ከአባቱና ከእናቱ ሄዶ ሰርቆ ከረሜላ ገዛ። ይህ ሰው እንደ ሌባ ይቆጠራል? ላ የዚህን ኃጢአትነት አያውቅምና ይሄ ነው። አላህ ይመስገን። እሺ ጥያቄ ያለው ካለ ይቀጥል። ጥያቄ ያለው አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አይ ደህና ነህ? አለ አልሐምዱሊላህ። የኔ ጥያቄ 2 ጥያቄ ነበር። እሺ አንደኛው ብሉይ ኪዳንና ሐዲስ ኪዳን የሚባለው እንዴት ነው? እንደ ቁርአንና እንደ ሐዲስ አይቀበሉትም ነው? እንዴት ነው? አሁን በቁርአንና በሐዲስ ደይፍ ምናምን አለ። እንደዛ ብለው ነው የሚያስቡት ወይስ እንዴት ነው? አንዳንዴ በብሉይ ኪዳን ምናምን ይላሉ፣ በሐዲስ ኪዳን ምናምን አንቱ ምናምን ይላሉ። በስ እሱ ንገረኝ እስቲ። እሺ መልካም። ክርስቲያን ካለ መመለስ ይችላል። ይሄ ጥያቄ ክርስቲያን አለ እዚህ ቦታ ላይ መመለስ የሚፈልጋለ። ብሉይ ኪዳንና አዲስ ኪዳንን ትቀበላላችሁ ወይንስ አትቀበሉ ይላል። ከላይ ያለው ክርስቲያን መመለስ ትፈልጋለህ? እምነቴ አንተ ስለሆነ ሰላም እንዴት ነህ? ሰላም ኡስታዝ፣ እግዚአብሔር ይመስገን ደህና ነኝ። እንቀበላለን፣ ግን ብሉይ ኪዳን የአዲስ ኪዳን ጥላ ነው ይላል የእግዚአብሔር ቃል ሲናገር። ምሳሌ የብሉይ ኪዳን ምሳሌ ነው ወይም ደግሞ ጥላ ነው ይለዋል። ለምሳሌ በብሉይ ኪዳን ዘመን ለኃጢአት ስርየት ይሰማል? ከኔ ነው የተቋረጠው? ከሷ ነው ከሷ ነው። እሺ ልጆች ታባ አድርጎ አንድ ጊዜ። እሺ ተቋርጧል መሰለኝ ድምፅሽ። ከላይ ያለው መቀጠል ትችላለህ። ክርስቲያን መሰልከኝ፣ እኔ መልሳለሁ ስትነበር ኮሜንት ላይ አለህ ከላይ ብሉይ ኪዳንንም አዲስ ኪዳንንም ትቀበላላችሁ ወይስ አትቀበሉም? አዎ እንቀበላለን ብሉይ ኪዳንንም። ግን ደግሞ በመጀመሪያ ብሉይ ኪዳንንም የምንቀበልበት ምክንያት በመጀመሪያ ራሱ ጌታችን ኢየሱስ ክርስቶስ ሲመጣ ብሉይ ኪዳንን ሊሽር አይደለም የመጣው። ብሉይ ኪዳንን ሊያጠፋ ስላልመጣ በዛን ጊዜ ሊያሻሽልበት መጣ እንጂ ብሉይ ኪዳንን ሙሉ ለሙሉ ሊያጠፋ አይደለም። ይሄን ራሱ የተናገረው ቃል ነው። ስለዚህ በብሉይ ኪዳን እናምናለን። ግን ደግሞ የምናምነው ለምሳሌ ሙሉውን ትቀበላላችሁ ብሉይ ኪዳን ወይስ እየመረጣችሁ ነው? የተመቻችሁ ትቀበላላችሁ፣ ያልተመቻችሁን ትተውታላችሁ? እንዴት ነው? እንቀበላለን ሁሉንም። ምክንያቱም የምንቀበልበት ምክንያት እንቀበላለን። ምክንያቱም በዛን ጊዜ ወሬትን እንትን እንዲሽር አልመጣም ስላለ ማለት ነው። ሰው ዛሬ ልታገኘው በጣም ጥሩ። እንደሱ ከሆነ ዝሙት የሰራች ሴት ልታገኙ ዛሬ ተወግራ ትገደላለች በሚለው በብሉይ ኪዳን ሕግ መሰረት ወግራችሁ ትገላታላችሁ ማለት ነው። ተቀበልታላችሁ አይደለም? አሁን ደግሞ ለምሳሌ ልንገራ፣ በብሉይ ኪዳን ስታመነዝር የታየች ሴት ተወግራ ትገደላለች ይላል። በአሁን ደግሞ በብሉይ ኪዳን ከሱ የበለጠ ደግሞ በአዲስ ኪዳን ደግሞ ሴት ልጅ በአጠገቡ ስታልፍ በዓይኑ የተመለከተ
እንዳመነዘረ ይቆጠራል። እንደውም ከአዲስ ኪዳኑ ከብሉይ ኪዳኑ ያሁን አዲስ ኪዳኑ ጠበቀው ህጉን። ስለዚህ ምንም ከዛ ላይ ከብሉይ ኪዳን ስለዚህ ብትገኝ ትገደላለች ማለት ነው። ብትገኝ ትገደላለች፣ ህጉ ይፈጸምበታል ወይስ ህጉን አትቀበልም? ለምን አትገደለም? ያንን ህጉ እንዳለ ሆኖ ተሽሯል። ኢየሱስ ክርስቶስ በዚህ ነገር ላይ ያኔ ኦሪት ላይ የተነገረ ነገር ስለሆነ ይሄ ህግ ተሽሯል። ስለዚህ በዛን ጊዜ ህጉ እንዳለ ሆኖ ይሄ በዛን ጊዜ የተነገረው ህጉ የሚፈረድበት ፍርድ ያፍርዱ ይሻራል፣ ተሽሯል። ግን ደግሞ በዛን ጊዜ የተነገረው የተቀመጡ ህግጋቶች ያገለግላሉ። ስለዚህ ያን ህግ ብሉይ ኪዳን ላይ ያለውን አትቀበለውም ማለት ነው፣ ተሽሯል። አሁን እዚያ መንዝራ የሰራች ሴት አትገደልም፣ ተሽሯል ህጉ አይደል? ስለዚህ ያ ህግ ተሽሯል፣ አትቀበለውም ብሉይ ኪዳን ላይ። ስለዚህ ይቀበላል አትበላት አይደል? የመረጥክ ነው ትቀበለው። አላህ በቁርአን ላይ እንዳለው አፈቱእሚኑነ ቢበዕድ الكتاب ወተክፉሩነ ቢበዕድ። ወላሂ ይገርማል። አላህ በቁርአን ላይ ምን አለ? ሱረቱል በቀራ ላይ ከመጽሐፉ በከፊሉ ትቀበላላችሁ ታምናላችሁ፣ ከፊሉን ደግሞ አታምኑበትም አትቀበሉትም ማለት። فما جزاء من يفعل ذلك الا خزي في الحياة الدنيا كما ልክ አላህ ሱብሓነሁ ወተዓላ በቁርአን ላይ እንደተናገረው። ነገር ግን ኢየሱስ ክርስቶስ እኔ ህግና ነብያትን ልሽር የመጣሁ አይምሰላችሁ ብሏል። ምን ትላለህ? ህጉ ተሽሯል ትላላችሁ፣ ኢየሱስ ህጉን እንዲሻር አልመጣሁም ብሎ ተናገረ። ምን ትላለህ? አሁን እኮ እዚህ ላይ ትክክል እኮ ነው። እሱ ትክክለኛ ህግን ልሽር አልመጣሁም ብሎ ተናግሯል። ትክክል ራሱ። ግን ደግሞ ያ ህግ በዛን ጊዜ ኦሪት ላይ የነበረ ህግ ስለሆነ በዛን ጊዜ ቮይስ ኦፍ ማውንት የምትለው ልጅ አስገባት። ጥያቄ ጀምራ አስወጥቷል ነው ኔትወርክ። ቀጥል። ምንድን ነው ያልከው? እና በዛን ጊዜ ይሄን ህጉን ስለሻረ ስላልመጣ በዛን ጊዜ የተደረገው ህግ እስካለ ድረስ እንዳለ ሆኖ በዛን ጊዜ የሚፈረደው ህግ በዛን ጊዜ የኃጢአት ውርስም ባለ በዛን ጊዜ ይሄን ነገር ኢየሱስ ክርስቶስ መጥቶ በደሙ ስለሻረው ይሄ ነገር በዛን ጊዜ የሚደረገው የሚፈረደው ፍርድ ስለቆመ ትክክለኛ ብሉይ ኪዳን እንቀበላለን። ግን እንደውም ከብሉይ ኪዳን ያን ጊዜ ያመነዘረ ነው የሚለው። አሁን ግን በአይኑ እንኳን ያየ ያማለለ እንደመነዘረ ስለሚቆጠር እንኳን ሌላና በዛን ጊዜ ወንድሙን የገደለ እንኳን ይፈረድበታል ይላል። አሁን ግን ወንድሙን ጨርቃ ብሎ እንኳን የሰደበ የሸንጎ ፍርድ ይገባዋል ስለሚል ይሄን ህግ አጠበቀው። ከዛ ላይ ያኔ ኦሪቱን ህግ አስቀርቶ ሳው በዛን ጊዜ አሻሻለው እንጂ ወንድም ኢየሱስ ክርስቶስ ምን አለ መጽሐፍ ቅዱስ ላይ? ወንድሙን ደንቆሮ ያለ የገሃነም ፍርድ ይገባዋል አይደል? አዎ። ስለዚህ አንድ አካል ደንቆሮ ያን ጊዜ የገሃነም ፍርድ ይገባል ማለት ነው እንዴ? ይላል መጽሐፍ ቅዱስ ይላል። በጣም ጥሩ። ስለዚህ ኢየሱስ ይላል መጽሐፍ ቅዱስ ይላል። ትክክል በአዲስ ስለዚህ ኢየሱስ ክርስቶስ ወንድሙን ደንቆሮ ያለ ገሃነም ይገባል ራሱ እንደገና ደንቆሮ እያለ ይናገር ነበር ሰዎችን። ይሄን ምን ትላለህ? ገሃነም ይሆናል ማለት ነው እርሱ አይደለም። ለምሳሌ አንድ ሰው ይሄን ነገር በሚሰራ ማንኛውም ወንድሙን ደንቆሮ ብሎ ቢሰድብ ትክክለኛ ይላል መጽሐፍ ቅዱስ ላይ የገሃነም እሳት ይገባዋል ይላል። ግን ደግሞ አለና ለምሳሌ እኛ በክርስትና ላይ እናምናለን ንስሐ እንዳለ። ይሄ ነገር ንስሐ ተገባበት ይሰራይለታል፣ ይጣፋለታል ኃጢአቱ። ስለዚህ ኢየሱስ ንስሐ አድርጓል ማለት ነው ብሎ ሌሎችን ይናገራል እኮ። ንስሐ አድርጓል ኢየሱስ ንስሐ አድርጓል ማለት ነው አይደለም። ኢየሱስ ክርስቶስም ደንቆሮ ብሎ የተናገረበት ቦታ በዛን ጊዜ ምናልባት በሱ ህግ ስር ያላሉትን በዛን ጊዜ በዚህ በመድረክ ላይ ሲያስተምር ሲመላለስ በሱ የማያምኑትን በዛን ጊዜ ብዙዎችን ሐዋርያትም ሲናገራቸው በዛን ጊዜ የነበሩትን በሱ አላምኑትን እነኚህ ያልቀበል ያሉ የነገ ሰዓት የሚጠብቃቸው ብሎ የተናገራቸው ነው እንጂ ትክክለኛ በሱ የሚያምኑትን አይደለም እንደዚህ ያለው ነው። ስለዚህ የማያምኑትን መሳደብ ይቻላል ደንቆሮ ብለን ማለት ነው። የማያምኑትን ደንቆሮ ብላቸው ችግር ነው። አዳምጥ። እኔ ለምሳሌ እኔ እንደራሴ ድረስ ለምሳሌ
ክርስትና የኔ ወንድሜ ነው የምለው ሰው ከኔ ጋር ትክክለኛ የሥላሴ ልጅነት የተቀበለ ሰው ወንድሜ ነው። አሁን ለምሳሌ ሌላ አካል እኔ አሁን ሌላ ለምሳሌ እስልምና እምነት ላይ ወስድ እስልምና የእስላም እኔ ወንድሜ አይደለም ያው በማህበራዊ ግንኙነት ኑረን እንጂ ምክንያቱም ትክክለኛ እኔ ወንድም እየተጠመቀ ነው። ስለዚህ የተጠመቀ እስከሆነ ድረስ የኔ ወንድም ይባለው ይሄ ስለሆነ ምንም አይገናኝም ከዛ ጋር እኮ። ስለዚህ ያላመነውን ሰው ደንቆሮ ብሎ ችግር የለውም። ያመነውን ነው ደንቆሮ ማለት የማይቻለው ነው አይደል? በመሰረቱ እኮ እሱ አለው ትክክለኛ ሰው መስደብ እንደማይቻል ስድብ እንደሚከለከል እናውቃለን ሁላችን እኮ። ስለዚህ ኢየሱስ ክርስቶስ ደንቆሮ እያለ ሰዎችን ሲናገር ነበር። ምን ትላለህ በዚህ? ስለዚህ ደንቆሮ ያለ ሰው ራሱ ደግሞ ደንቆሮ እያለ እሺ ጥቅሱን ንገረኝ። የቱ ጋር ነው የሚለው? ሌው እሺ ላሳይ። ማቴዎስ ወንጌል ይዛል መጽሐፍ ምዕራፍ 23 ቁጥር 17 አለ። ስንት? ማቴዎስ 13 ስንት? ምዕራፍ 23 ቁጥር 17 እንዲሁም እዛው ወረድ ብለህ 19 ላይ እሺ አላረጋግጠው ሌላ ሰው ይናገር። ወላየት ለዛ ነው። እሺ ታየዋለህ። እሺ እኔ እዚህ ቦታ ላይ የመጨረሻ ልንገራችሁና ወደ ቀጣይ ወደ ልጅቱ እናልፋለን። እኔ ኢየሱስ ወይም ዒሳ ሰዎችን ደንቆሮ ይላል ብዬ እየተናገርኩ እንዳይመስላችሁ መጽሐፉ ስለሚል ነው። ዒሳ ወይንም ኢየሱስ ክርስቶስ ሰዎችን በዘመኑ ሲያስተምር በጣም ስርዓት ያለው ሰው ነበር። ያ በኒ እስራኤል እያለ እንደሚያስተምራቸው ነው አላህ የተረከልን። እናንተ የእስራኤል ልጆች ሆይ የያዕቆብ ልጆች ሆይ ብሎ በስነ ስርዓት ነበር ሲያናግራቸው የነበረው። ደንቆሮዎች እያለ በፍጹም እናንተ ደንቆሮ አይላቸውም። እናንተ የአመንዝራ ልጆች እያለ ሁሉ ይናገራቸው ነበር። የዝሙት ልጆች እያለ ማለት ነው መጽሐፉ ላይ እናንተ የእባብ ልጆች እያለ ይናገራቸዋል ይላል። በጣም አስቀያሚ ቃላቶችን ማለት ነው። በፍጹም ግን በቁርአን ላይ ብትመጡ ዒሳ ትውልዱን በዚህ ቃል አይጠራቸውም ነበር። እናንተ የእስራኤል ልጆች እያለ አክብሮ ነው የሚጠራቸው። ያ በኒ እስራኤል እዕቡዱላህ ረቢ ወረበኩም ይላቸው ነበር። እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ እያለ ነው ሲጠራቸው የነበረው። እሺ ቮይስ ከላይ ሰላም ቅድም ተቋረጠብሽ መሰለኝ። ሰላም ያ ኢየሱስ ክርስቶስ ስድብ አይደለም የተሳደበው። የሚጠቀማቸው ቃላት የተግሳጽ ቃላት ነበሩና ራካ የሚል ትርጉም አለው። ላይክ አይሟቸው ውስጥ ባዶ የሆነ እንደማለት አይነት ቃል ነበር የሚጠቀመውና እንዳልከው የፉኝልት ልጆችን ብሎ ጠርቷቸዋል እና ተንኮላቸውን ያቅ ስለነበረ ጀስት በህግ ትምህርት ብቻ ያሉ ሰዎች ስለነበሩ እንደዚህ አይነትን ቃላት እየተጠቀመ ይገስጻቸው ነበር። ግን ስድብ ግን አይደለም፣ የስድብ ቃል ግን አይደለም። ያው እንደዛ ነው የመሰለ ሰይጣን ማለት አሁን ለምሳሌ እሺ አንድ ጊዜ ጴጥሮስ ኢየሱስ ክርስቶስ ስለመሰቀሉ እየነገረው ነበረ። ስለ ስቅለቱ ወደፊት እንደሚሰቀል ለጴጥሮስ ይነግረው ነበር። ሲነግረው አይ ጌታዊ አይሆንብህ ሲለው ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብም ብሎ ገሰጸው። ይሄ የሆነበት ምክንያት የክርስቶስን መገደል የማይፈልግ ሰው ስለዚህ ሰይጣን ተብሎ ይገለጻል ማለት ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ራሱ መገደልን አይፈልግም ነበር። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እናንተ ግን ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም እያለ ይነግራቸው ነበር። በእርሱም ውስጥ የሰይጣን ሀሳብ ነበር ማለት ነው፣ እንዳይገደል በመፈለጉ ክርስቶስ ነው። እዚህ ጋር ያልከው ጴጥሮስ ነው የሰይጣን ሀሳብ ነው የመጣውና ጌታ የገሰጸው ጴጥሮስ ሲናገረው ወደ እሱ ሀሳብ የላከውን ሰይጣንን ነበር የገሰጸው። ምክንያቱም
አይ እንደዛ ነው። ግን አንተ ሰይጣን ብሎ ሲገስጽ ጴጥሮስ ያንን ሐሳብ ያመጣው ከራሱ አይደለም። ላይክ ምክንያቱም የኢየሱስ ዋናው ዓላማ ወደ ምድር መምጣቱ ራሱ በመስቀል ላይ ለመሰቀልና ለኛ ኃጢአት ለሞት ስለሆነ ያንን አጀንዳ ያንን ዓላማ ሊያስተጓጉል የሚችል ትልቅ የሆነ የሰይጣናዊ ሐሳብን ነበር ጴጥሮስ ያፈለቀው። ስለየትኛው ኃጢአት ነው ሊሰቀል የመጣው ኢየሱስ ክርስቶስ? መሰቀሉ ስለየትኛው ኃጢአት? ለኃጢአታችን ነው ሊሰቀል የመጣው ክርስቶስ። እኔ ለኃጢአታችሁ ልሰቀል መጥቻለሁ ብሏል። ያ ለኃጢአታችንማ ሊሰቀል እንደሚመጣ እኮ በአዳምና ሔዋን ጊዜ ራሱ እግዚአብሔር ተናግሯል። ከሴቲቷ ዘር ተወልጄ አድንሃለሁ ብሎ ለአዳም ቃል ገብቶለታል። ክርስቶስ ሲመጣ ጊዜ እንደሱ ከሆነ ኢየሱስ ክርስቶስ ሲመጣ ጊዜ ይህን ጉዳይ ተናግሯል። እኔ በአዳም በኩል ለመጣባቸው ኃጢአት ተሰቅዬ ላስተሰርይላቸው ኃጢአታቸውን መጥቻለሁ ብሎ ተናግሯል። ለኃጢአት እንደሚሞትማ ያ በግልጽ ይህንን አካል አፍርሱት፣ ይህን መቅደስ አፍርሱት፣ በ3 ቀን አስነሳዋለሁ ያለስ የሚናገረው ስለ ራሱ ነበረ። ስለ ኃጢአት እሱም አሉ። ከዚያ በኋላ ስለ ራሱ እንደሚናገር እንጂ አላወቁም እያሉ የራሳቸውን ሀሳብ እየሰጡ ነው። ክርስቶስ ተናግሯል። እኔ ስለ ኃጢአታችሁ ስለ ኃጢአታችሁ ስለ አዳምና በእርሱ በኩል ስለመጣው ኃጢአት ላስተሰርይ መጥቻለሁ። ኦኬ ምን አለ? አዎ ብሏል። ምክንያቱም ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም ይሰቀል ዘንድ ይገባዋል ብሎ ለኒቆዲሞስ ዮሐንስ ምዕራፍ 3 ላይ ሲነግረው ይታያል። ይሰቀላል ሳይሆን ስለ ኃጢአታችሁ ስለ አዳምና ስለ ሔዋን በእርሳቸው በኩል ስለመጣው ኃጢአት ነው። ይሰቀላል፣ ይገደላል፣ ይሞታል ምናምን ያለበትን ቦታ ሳይሆን ለምን እንደሆነ ያ ነገር በአዳምና በሔዋን በኩል በመጣባቸው ኃጢአት ምክንያት እኔ ለዚያ ልገደል ልሰቀል መጥቻለሁ ብሎ የተናገረበት ቦታ አለ ወይ? ያ ይሄኛው ክፍልም እኮ እንደዛ ነው የሚናገረው። ኢየሱስ እንደዛ ብሎ ያለው ሙሴ በዓላማ ላይ እባቡ እንደሰቀለና ያዩትም ደግሞ ከመነደፍ እንደዳኑ በተሰቀለውን ኢየሱስን ሲያዩ እንደዳኑ እንደ ምልክት አድርጎ ያንን የነገረው። አሁን ደግሞ የሰው ልጅ ሊሰቀል ይገባዋል ብሎ ለኒቆዲሞስ ይነግረዋል። ኢየሱስ ነገረው እንደዛ ብሎና ስለ ራሱ መሰቀል ነበር የሚናገር ለሰዎች ኃጢአት ስለ እርሱ ልናወራበት ነው። ስለመሰቀሉ ምናምን ስለመሞቱ ስለመነሳቱ የተነገሩት ሁሉ እርሱ እናወራለን። እስከ ሰሞኑን በዚህ ነበር ስናወራም የነበረው። ግን ስለ ሰው ልጆች ኃጢአት ስለ ኃጢአታቸው ወይም ደግሞ በአዳምና በሔዋን በኩል ስለመጣባቸው ኃጢአት ተገድዬ ተሰቅዬ ላስተሰርይላችሁ መጥቻለሁ ብሎ ተናግሯል ወይ? ያ እንደዚህ ምንድነው አሁን መሰለ መጽሐፍ ቅዱስ ያው ስናነብ በጣም ተያያዥነት አለው። ለምሳሌ ብሉይ ኪዳን ላይ የተነገረ ትንቢት ያው ታውቀዋለህ። ትንቢቱ ፍጻሜ ሲያገኝ እናያለን አዲስ ኪዳን ላይ እና ሪፈር እየተደረገ ነው የሚነበበው። ግን ጥቅስ እያገኘ ክርስቶስ ብሏል ዓላማ እንደሚመጣ ተናገረ። ለምሳሌ በአዳምና በሔዋን በኩል ስለመጣባችሁ ኃጢአት ትናገራላችሁ። እርሱ ግን በፍጹም ስለዚህ ጉዳይ አልተናገረም። ክርስቶስ በአዳምና በሔዋን በኩል የወረሳችሁት የመጣባችሁ ኃጢአት አለ ብሎ የተናገረበት ቦታ ካለ ንገረኝ እስኪ። ኦኬ አንደኛ ኢየሱስ ክርስቶስ በመጨረሻው ወራት ላይ በሰበሰባቸው ጊዜ ከሐዋርያቱ ጋር ሆኖ ወይኑን አንስቶ ሲሰጣቸው ያው ህብስቱን አንስቶ ይህ ሥጋዬ ነው ለእናንተ የሚቆረስ ነው ብሎ ካላቸው በኋላ ይህ ደግሞ ወይኑ ደግሞ የአዲስ ኪዳን ለእናንተ የሚፈስ ደሜ ነው ብሎ ለኃጢአት ይቅርታን የሚያስገኝ ነው ብሎ ሲናገር እናየዋለን። ማቴዎስ 26 ላይ ለኃጢአት ነው የሚለው ኃጢአት ነው። ኦኬ እሱ እኮ ጳውሎስም እኮ ምን ብሏል? በአዳም ምክንያት ኃጢአት እንደገባ በክርስቶስ ደግሞ ሁሉ ሕያዋን ይሆናሉ ብሏል። እና በአዳም ኃጢአት ገባ፣ በኢየሱስ ክርስቶስ ደግሞ ደህንነት ነው ጳውሎስ። ስለዚህ ጳውሎስ ነው የክርስትናን መሰረት ያስተማረው ማለት ነው። አይደለም ኖ ይኸው ክርስቶስ እኮ አለ ለኃጢአተኞች እኮ የሚሰጥ ሥጋዬ ነው አለ ክርስቶስ። የትኛውም ስፍራ ላይ የአዳምን ስሙንም አላነሳ፣ ሔዋንን ስሟንም አላነሳ፣ የሰሩትን ኃጢአት ስሙንም አላነሳ። በእነርሱ በኩል ወደ እናንተ ኃጢአት ተላልፎባቸዋል የሚል ቃልም በፍጹም አላወሳም ክርስቶስ። ይህ የክርስትና መሰረት ነው። ግን ይህን የክርስትና መሰረት ክርስቶስ አላስተማረውም። እዚህ መጥቶ ለዚህ ዓላማ ነው የመጣው ከተባለ ይህን ዓላማውን ሊገልጽና ሊያስተምር ይገባል። አንድም ቦታ ግን ይህን ነገር አላስተማረም።
ማን ነው በሁሉም ኃጢአት መስጥተዋል በአንዱም ምክንያት ኃጢአት ወደ ዓለም ገብቷል ብሎ ያስተማረው ጳውሎስ ነው። ኢየሱስ ክርስቶስ የትኛው ስፍራ ላይ ያስተማረ? ኃጢአት እኮ አሁን ቅድም አንተ ስለ ኃጢአት ስትናገር ነበረ። ኃጢአት ምንድን ነው ያልከው? ራሱ ሰውየው በሰራው ወይም የሆነ ሰው በራሱ በሰራው ኃጢአት ብቻ ነው እንደዚህ አይነት ነገር ነው። እሱ እኛ የምንለው እሱ የግብር ኃጢአት እንለዋለን። ላይክ አሁን ቅድም ህፃን ልጅም እያነሳህ ነበረ። ልክ ነህ። ህፃን ልጅም እንደዛው ህፃን ልጅ ሆኖ የሆነ ሳያውቅ የሚያጠፋው ጥፋት ይኖራል፣ ስላልበሰለ ስላላደገ፣ በአእምሮም በአካልም ስላላደገ። ግን ምንድነው የግብር ኃጢአት ሰዎች ላይ አለ። ገባህ? የግብር ኃጢአት ማለት ኤቭሪዴይ ሰው ቁጣም ይሁን ንዴትም ይሁን ሌላም ሰዎችን ማማትም ይሁን መስደብም ኃጢአት ነው። የኦሪጂናል ሲን ግን ከአዳም ስንወርስ የመጣ ነው እንዳለ እኮ ግልጽ ነው። ለምሳሌ ጥረህ ግረህ ትበላለህ። ምድር ላይ ስትኖር በላብ ነው የምትበላው። ማለት ቀላል አይደለም ኑሮ ራሱ። የዛኔ ምን ነበር ኃጢአት የሰሩት አዳምና ሔዋን? ህግ ተላለፉ። እግዚአብሔር የሰጣቸውን ይህን ፍሬ አትብሉ ያለው ህግ ነው። ይህን ሁሉ ፍሬ ሰጥቷቸው ገነት ውስጥ ሲያስቀምጣቸው አንዷን ብቻ እንዳትበሉ ብሎ ሲነግራቸው እነሱ ግን ያው እሷ በእባብ ተፈተነች። ሔዋን ያው ታውቃለህ። ያንተ ኃጢአቱን የሰራችው በመጀመሪያ እሱ ሳይሆን እሷ ነች አይደል? አዎ እሷ ሰራች ኃጢአት። ስለዚህ በክርስትና የኃጢአቱ መነሻና መሰረት ሴት ልጅ ነች አይደል? ያው ግን መጀመሪያ እባቡ ነው ያው መነሻው ያመጣው ሀሳቡን። ልክ ነው። ከዛ ሴቷ ነች። በሴቷ ነው ኃጢአቱን የሰራው ከሰው ዘር የመጀመሪያው የኃጢአት መነሻና መንስኤ በክርስትና ሴት ልጅ ነች አይደል? አዎ በሰው ሴት ነች። ከዚያ በኋላ ሴቱ አታለለችውና ይሄንን ብላ ሰጠችው፣ በላ። እርሱም ኃጢአት ላይ ወደቀ አይደል? አዎ ስለዚህ የኃጢአቱ መነሻ እርሷ ከሆነች ከዚያ በኋላ እግዚአብሔር ረገማቸው አይደል? በኃጢአታቸው ምክንያት፣ በበደላቸው ምክንያት። ከመርገሙ ግን በፊት እሱም ደግሞ ያው አይደል? አዳምም ደግሞ እሷ የሰጠችውን ፍሬ በመብላት እሱም ህግን ተላልፏል ማለት ነው አይደል? ስለዚህ ምንድን ነው የረገማት? ምን ነበር የረገማት? ያው ስትወልድ ምጥ እንደሚበዛባት በስቃይ እንደምትወልድ ያንን እርግማን ለእሷ ተናግሯል። ለአዳም ደግሞ ጥሮ ግሮ እንደሚበላ ከዛ ደግሞ ስለ ሞትን ራሱ ሞትን እንግዲህ ሰው ያ ሁሉ እርግማን በሔዋንም ላይ በአዳም ላይ ሆኗል። ክርስቶስ ደግሞ ስጋ ለብሶ የመጣው ያንን እርግማን ከእናንተ ለማስወገድ ነው አይደለም? ለእኛ ብቻ ሳይሆን ለእናንተም ጭምር ለሁሉም ለዓለም ህዝብ ሁሉ ነው። ባትቀበሉ ችግር የለም። የዓለማመን ግን ለዓለም ሁሉ ነው። ዓለማመን ነው እንጂ ችግር የለም። ዶንት ወሪ አባውት ዳት። ያን እርግማን ሊያስወግድ ከሆነ የመጣው ክርስቶስ ያ እርግማን ዛሬ ተወግዷል ወይ? በጣም ጥሩ ጥያቄ፣ በጣም አሪፍ ጥያቄ ነው። ኦኬ ዋው። እሺ ምንድን ነው መሰለህ ዋናው የሰው ልጅ ነፍስ መዳን ነው። ምክንያቱም የሰው ልጅ ነፍስ መዳን የዘላለም ህይወትና የዘላለም ሞት። እሺ እቀጥላለሁ። እሱ ያልከው ተጨንቀሽ ተወልጃለሽ እያንዳንዱ የስብከት ቦታ ሳይሆን እርግማኖችን አንሳቸው። በምትወልጅ ጊዜ በምጥ ተጨንቀሽ ተወልጃለሽ ብሎ ረግማት አለ አይደል? እግዚአብሔር ሔዋንን ልክ ነው። በጣም ጥሩ። እንደሱ ከሆነ ክርስቶስ ደግሞ ያን እርግማን አስወግዷል ከተባለ ያ እርግማን ዛሬ ተወግዶላችኋል ወይ? አንቺ በምጥ ጊዜ አትጨነቂም ወይ? ጥሩ ጥያቄ። ዋጋ ተከፍሏል። መስቀል ላይ ተከፍሏል። ያ እርግማን ተወግዷል። ተነስቷል። ዛሬ አትጨነቁም። ዋጋው ተከፍሏል። ግን ኢየሱስ ክርስቶስ ሲመጣ ይቆማል። ህመም አይኖርም፣ ሞት አይኖርም። ይሄ ሰው የሚሞተው አንደኛው ሞት የተመደበው ሞት አይኖርም። ኦልሬዲ ኢየሱስ በመስቀል ላይ ከፍሏል። የሚገለጥበት ዘመን ግን አለው። ጥሩ ግሮ መብላት ይቆማል፣ ህመም ይቀራል፣ ምጥም ይቀራል። መስቀል ላይ ሁሉ ስራን ሰርቶ ሄዷል አይደለ? እርግማናን ተወግዷል አይደለ? በእርሱ በመስቀል ላይ ስራው ያ ኃጢአት እርግማን ሞት ዋጀ ከሞት እርግማን ዋጀ። እርግማኖች እነዚህ እርግማኖች ሁሉ እግዚአብሔር ያን እርግማን ሊያስተሰርይልን ሊያስወግድልን መጣ የተባለው ነገር እነዚህ እርግማኖች አሁን ላይ አሉ ወይ? ይሰራሉ ካሉ እነዚህ እርግማኖች። ስለዚህ ክርስቶስ ደም ከንቱ ነው፣ ምንም ዋጋ የለውም። ያን እርግማን አላስወግድም ማለት ነው። እንደዛ አይደለም።
እንደዚያ ከሆነ እንግዳውንስ በምጥ ጊዜ ትጨነቃላችሁ ወይንስ አትጨነቁም? እንደሌላው ሰው። ኦኬ እሺ፣ መጀመሪያ ዋናው የሰው ልጆች ነፍስ ጉዳይ ነው። የመጀመሪያው እርግማን ዋጋ የተከፈለበት አሁንም ድረስ የኢየሱስ ክርስቶስ ደም ያነጻል ከኃጢአት። ማንም ሰው ወደ አብ ለመቅረብ ከፈለገ ልጁን ኢየሱስን መልካም። እሺ እኮ ልመጣ ነው። አይ ዋናው እሱ ነው እኮ ልመጣ ነው። ወደ እርሱም ልመጣ እኮ ነው። ለሶስተኛ ጊዜ እየደገምኩት አንቺ ለሶስተኛ ጊዜ ያላጠይቁት ነው ያረሻል። ምጥ ይቆማል። በምትወልጅ ጊዜ አልቆመማ እኮ ይቆማል። ይኸውልህ ዋጋ አይደለም ዋጋ ተከፍሎበታል። ሄደ በኋላ ይሄ መስቀል ላይ ዋጋው ከተከፈለ በኋላ የእርግማን ሊወገድ ይገባ ነበር፣ ግን እስካሁን እየተጨነቃቸው ነው። አልቆመም። ማንም ሰው እኮ ይኸውልህ አንድ ጊዜ ሞት ተመድቦበታል አይደል? ሰው ይላል አይደል? ያ ግን ሞት ማለት ነው። ስለ ሞት በኋላ ልናወራ ነው አልኩሽ እኮ። አሁን ስለ ምጡን ጨርሰን ያ ምጥ ተወግዷል። እንነሳለና ሁስዬ እንነሳለና ከሙታን እንነሳለን ይላልና ኦልሬዲ ኢየሱስ ክርስቶስ መስቀል ላይ ከፍሎታል። ጊዜ ያለው ህመም ሞት ከሙታን ስለመነሳት አይደለም ጥያቄ። ያ የምጥ ጭንቀት ተወግዷል ወይ? አንደኛ ኢየሱስ ክርስቶስ መስቀል ላይ ዋጋ ከፍሎበታል። ኢየሱስ ሲመጣ ይቆማል። ያ እርግጠኛ ነኝ። ባይብል ይለዋል፣ እውነት ይላል፣ ጌታ ይላል መቼም አይበላም። እግዚአብሔር አዳም ባለን ሰው ፈጠረ። ከዚያ በኋላ ሔዋን የምትባል ሚስት ፈጠረለት። ይቺን የዛ ፍሬ ትብላ ነው። ከዚያ በኋላ በሉ እነሱ ኃጢአት ላይ ወደቁ፣ ረገማቸው ይላል። በእስልምና ረገማቸው። እንዳውም አላህ ስብሐነሁ ወተዓላ የንስሐ ቃልን አስተምሮ ከእርሱ ጋር አስታረቃቸው ነው ኢስላም። ክርስትና ጋር ስትሄዱ እርግማ ነው፣ ወዲያው ረገማቸው። ምን አላቸው? ሴቷን አንቺ በምትወልጅ ጊዜ በምጥ ተጨንቀሽ ትወልጃለሽ አላት። ልክ እንዲሁ ይሄ ባለሽ በአንቺ ላይ እስከ ዘላለም ገዥሽ ይሆናል፣ ጌታሽ ይሆናል ተባለች። እሱም እንዲሁ ግረህ ትበላለህ ተባለ። በጣም በርካታ እርግማኖችን ረገማቸው። ከዚያ ምን ይላል ክርስትና? ከዛም ይህን እርግማን ለማስወገድ እግዚአብሔር አንድያ ልጁን ላከ። ከዚያ በመስቀል ላይ ተገድሎ ተሰቅሎ ያን እርግማን አስወገደልን ይላሉ። ቀጥታ ሂደን አሁን እርግማኖችን እንቆጥራቸዋለን። እነዚያን እርግማኖች ተወግደዋል ወይ? ዛሬ ላይ ወፍ በምድር ተጨንቀሽ ትወልጃለሽ ተብላለች። አሁን ላይ ከክርስቶስ ደም በኋላ ሊቆም ይገባ ነበር፣ አልቆመም። እስካሁን ድረስ አልቆመም ማለት ነው። ጭንቀታቸው አይደለም። ሙስሊም ሴቶች ሳያመጡ ነው እንደሚወልዱት እንዴ? ሁላችንም ስለዚህ እኛ በዛ እናምንም ነው። እኛ አምላክ በዛ አንቺ ስለምታምኚ በዛ የምትጠይቂው አንቺ ኡስታዝዬ፣ ይሄማ ሪያሊቲ ነው። ወንዶቹም ባለፋት እኛ በዛ እናምንም። እኛ እንደዛ አይነት እምነት የለንም። እኛ በመጣባት እርግማን ምክንያት ምናምን ከዚያ በምጥ እየተጨነቀች ትወልጃለች ብሎ ሂሳብ የለም እኛ ጋር። ቆይ ሞትን እንደሚሞት በላቡ ጥሩ ግሮ እንደሚበላ የሴቷ ምጥ እንደሚበዛ የተናገረው ማነው? ዋናው እኮ ምን መሰለ፣ እግዚአብሔር ኃጢአትን ማየት አይችልም ቅዱስ ስለሆነ ገባ። እነሱ ወዲያውኑ ከእግዚአብሔር ጋር የተለያዩት ኃጢአትን ሲሰሩ ወዲያው ከእግዚአብሔር ጋር ተለያዩ። እግዚአብሔር ከኃጢአት ጋር መቆም አይችልም፣ ማንነቱ አይፈቅድለትም። ገባ? ስለማይፈቅድለት በዚህ ነው ሰው የሆነው ኢየሱስ የመጣው በመሀል የገባ ሰው የሆነው አንድ ልጁ የተረከው ሰው የመሆኑን ሚስጥር አየረው እኮ። መጀመሪያ የደረሰ እርግማን አለ ወደ አዳምና ወደ ሔዋን፣ ያንን ሊያስወግድ ነበር ተባለ፣ አልተወገደም፣ እስካሁን ድረስ አለ። ስለዚህ ይሄ እንዴት ነው አልተወገደም? ኦልሬዲ ከፍሎበት ይኸውልህ፣ ከዘላለም ሞት እኮ ከእግዚአብሔር ጋር አስታረቀን። ዋናው እሱ ነው። ልጅነትን አገኘን አይደል? በሰማያዊ ስፍራ አስቀመጠን ይለናል። ወራሽ እኮ ነን እኛ። አይ ወራሽ ሆነን የእርግማኖች በፍጹም አልተወገዱም። ተከፍለዋል እኮ ቀናሉ አልኩ እኮ ተከፍለዋል። እኮ ተከፈለ፣ ግን አልተነሳማ። ያ እርግማን ጊዜ ያለው ኢየሱስ ይመጣል። ኢየሱስ ሲመጣ በሕያዋንና በሙታን ሊፈርድ ይመጣል ይለዋል። የሞቱ ይነሳሉ ይላል እና ወቅት አለው አልኩ። ኢየሱስ ሲመጣ እናየዋለን። ይነሳል። አዲስ ነገር የለውም እኮ ከሙታን መነሳት ነው አይደለም? ብርቅ ነገር አይደለም እኮ። ከሙታን መነሳት ሁሉም ሰው ይነሳል እኮ ነው። አታምኝም? ብርቅማ ነው። ለሞት ለፍርድ እኮ ነው። ለፍርድና እኮ ለእንትን ነው የሚነሳው። ስለዚህ ሁሉም ሰው ይነሳል። አማኝም ከሃዲም ይነሳል። ትንሣኤ ያደርጋል። አታዳምጪም? አዳምጪ። አማኝም ከሃዲም ይነሳል አይደል? አዎ ይነሳል። ሁሉ ይነሳል። ልክ ነው። ስለዚህ አዲስ ነገር የለውም። ይመጣል፣ እንነሳለን። መነሳት ብርቅ ነው። ከዛ መሄጃችን ከዚያ በኋላ እናንተ ወደ ገሃነም ትሄዳላችሁ። ምክንያቱም ክርስቶስ አምልኩኝ ሳይላችሁ እያመለካችሁት ስለሆነ
እንደዛ አይደለም። አይ ግራና ቀኝማ ያለው በክርስቶስ ያመኑማ አባቴ ብሩካን ብሎ ወደ ዘላለም ሕይወት ወደ አምልኩኝ ብሎ ሰብኳቸዋል መጽሐፉ ላይ ወይስ አልሰበካቸውም? ባጭሩ ማን ገሃነም ገነት እንደሚገባ በዚህ ቃል ላይ ያልቃል። ክርስቶስ አምልኩኝ ብሎ እኔ ነኝ ያለና የነበረ የሚኖር እሱ አይደለ? እኔ ነኝ እያለ ተናገረ እግዚአብሔር እንደሆነ። አሁን እኔ ተገዙኝ አምልኩኝ ብሏል። አዳምጪኝ። እሺ ልንገርህ ሌትስ ሴይ ለምሳሌ አላህ አዳምጪኝ። እሺ ወደ አላህ እንሄዳለን። አንዴ ወዴት እንደምንሄድ ብለሽ ጠይቀሻል። በክርስቶስ ትምህርት ላይ ይመሰረታል። ወዴት እንደምትሄዱ እናንተም እንደምታምኑት ክርስቶስ እኔን አምልኩኝ ተገዙኝ ብሏል ወይ መጽሐፍ ቅዱስ ላይ? አዎ ብሏል። ኃጢአትን የሚያስተሰይር ሰው የለም። ለኃጢአት በደል የሚያነጻ የለም ከክርስቶስ ውጭ አይደል? ከሱ ውጭ ኃጢአትን ተገዙኝ ያለበት ቦታ አለ። እሺ አንገል ኃጢአቶች ሁሉ ያስተሰርያሉ። አሁን እሱ አይደለም ጥያቄው። ኡስታዝ ኃጢአታችን አስተሰረይ ልነግርህ ነው። ኃጢአት ተሰረይ ተገዙኝ ብሏል ክርስቶስ። አዳምጪ እንጂ በፈጣሪስ። እሺ የቱ ጋር ነው አምልኩኝ ተገዙኝ ያለው ክርስቶስ? ኦኬ ኢየሱስ ክርስቶስ ኃጢአት ተሰረየችልህ እያለ ሰዎችን ኃጢአት ሲያሰረይ ነበር። ሰው ኃጢአትን ማሰረይ አይችልም በፍጹም። አንድም ቦታ ላይ ኃጢአት ያስተሰርያል። አዳምጪ ያስተሰርያል ኃጢአትን ማለት አዳምጪ ረጋ በል። ሌሎችም ኃጢአትን ያስተሰርዩ ነበር በየዘመናቸው። ካህናቶች ኃጢአትን ያስተሰርያሉ። ኢየሱስም በዘመኑ ኃጢአትን ያስተሰርያል። ይሄንንም ስልጣን ተሰጥቶ ነው። ለሰው ልጅም ኃጢአትን ያስተሰርይ ዘንድ ስልጣን ተሰጠው ይላል ራሱ ሲናገር። ለቀደሙትም ለካህናቶች ኃጢአትን ያስተሰርያል ካህናቶች ተብሎ ተገልጿል። በርካታ ቦታ ላይ ከፈለግሽ አውጥቼ አሳይሻለሁ። እኔ ደግሞ ላሳየህ። ሞት ከለከላቸው። ኢየሱስ ግን ሊቀ ካህን ሆነ። ዘላለማዊ ሊቀ ክህነት አለው ይላል። ዘላለማዊ እሱ መነሳት እሺ ጌታ መጣ እንዴ? ምን ነው ትልቅ ሲመስላይ በቁመት ሰላም ነው። ሚዩት አድርጊ። ከላይ ሰላም እንዴት ነህ? እንዳታስወርደኝ ጥያቄ አለኝ። እስኪ ዮሐንስ 4 ቁጥር 24 ክፈትልኝ እስኪ። ለምን ነው የምከፍተው? ምን ፈልገህ ነው? አይ በእሷ ላይ በምትከራከረው ነገር መልስ የሚሆን ነገር እዛ ላይ ስላለ ነው። ንገረን፣ እየሰማንህ ነው። ችግር የለም። ከዛ ላይ አንበህ መረዳት ትችላለህ። ስለዛ እኮ ነው በግልጽ ማለት ነው። ለእኔም የሚሰግዳል ምንድን ነው ሀሳብህ እዚያ ላይ እዛ ላይ ማለት ነው። አሁን ለምሳሌ ኢየሱስ ክርስቶስ ጌታ አይደለም ትላለህ። እዛ ላይ ምን ይላል መሰለህ? አይደለም አምልኩኝ ተገዙኝ ያለበት ቦታ አለ ወይ ነው ስንላት የነበረው። ለዚያ መልስ አግኝተህ ኢየሱስ ክርስቶስ አምልኩኝ ተገዙኝ ይላል። ለእኔ የሚሰግዱትን ሰዎች ይሆንላቸዋለው ይላል። ከዚህ በላይ እስኪ ምን እንደሚል ነው የምፈልገው። ኢየሱስ ክርስቶስ ለእኔ ስገዱልኝ አምልኩኝ ብሏል። ማን ነው እኔን አምልኩኝ ተገዙኝ ብሏል? መስገድ ለፍጥረታትን ይሰገዳል። እሱ አይደለም ኢየሱስ ክርስቶስ ለአምላኩ ይሰገዳል። እኔ አሁን ለአንተ ኢየሱስ ክርስቶስ ቆይ ጥያቄው ኢየሱስ ክርስቶስ እኔን አምልኩኝ ተገዙኝ ብሏል ወይ? እኔ ለማመድ ብሰግደውን ማነው ጀነት ገባለሁ? ለሙሐመድን ፍታ። እኛ ለፍጥረታት መስገድ የሚባል ነገር አናውቅም። መጽሐፍህ ላይ ግን ለበርካታ ለፍጥረታት ይሰገዳል እያልክ ነበር እኮ። አዎ ይሰገዳል። መጽሐፍህ ላይ ነው ታዲያ። መጽሐፌ ላይ ለፍጥረታት ስገዱ የሚለውን ቦታ እስኪ ያሳየኝ። በደንብ ይሰገዳል። አብርሃም ለፍጥረታት ይሰግዳል። ዳዊት ለፍጥረታት ይሰግዳል። መጽሐፉ ላይ አለ እኮ። ለፍጥረታት ይሰግዳል የሚለውን ቦታ እስኪ ያሳየኝ እስኪ። ለፍጡሩ ይሰግዳል የሚለው አዎ ይሰግዳሉ። እና አብርሃም ይሰግዱ ነበር ለፍጥረታት እንደሰገዱ። ኢየሱስ ክርስቶስ ራሱ ለአምላኩ ይሰግዳል። ይሄን አታውቅም? የአክብሮ ስግደት ነው ወይስ የአምልኮ ስግደት ነው? እሱን ለይተዋል ታውቃለህ? እንደዛ ብሎ ነገር የለም። ክርስቶስ ለአምላኩ ይሰግዳል አይሰግድም? ኢየሱስ ራሱ አንድ ነገር ልንገርህ። ክርስቶስ ኢየሱስ አምላክህ ለአምላኩ ይሰግዳል አይሰግድም? ኢየሱስ ክርስቶስ እኮ ለልጆች ምሳሌ ለአዳም ልጆች ምሳሌ ሊሆን ነው አይደለ? እዚህ ምድር ላይ የመጣው ምሳሌ አይልም። እዛ ላይ እንደሱ አይልም። አንተ አልክ። መጽሐፉ ላይ ቀጥታ ለአምላክኛ እሰግዳለሁ እያለ ነው የሚናገረው። እሺ ለአምላኩ ይስገድ፣ ችግር የለውም። ግን ለምንድን ነው ኢየሱስ ክርስቶስ ስለዚህ እዚህ ምድር ላይ አምላክህ ለአምላኩ ይሰግዳል? አስቡት፣ አምላክ ለአምላክ ሲሰግድ አይደለም። እዚህ ምድር ላይ የመጣበት ጉዳይ ምንድን ነው?
እዚህ ምድር ላይ የመጣው ሊሰብክ ነው። መጽሐፍ ቅዱስ ላይ ልሰብክ መጣሁኝ አለ ኢየሱስ ቃሉ ላይ ሲናገር። ልክ እንደነ ሙሴ እንደነ አብርሃም እንደነ ይስሐቅ አንድ ሰባኪ ነው፣ ሊሰብክ መጣ። ከነቢያቶች መካከል አንዱ ነብይ። ምነው የኦርቶዶክስ ሰዎች ሰባኪ አጥተው እሱ ሊሰብክ ይመጣል እንዴ? እየተማሩ አጥተው እንዴ? ሐዋርያት እኮ ብዙ ነበሩ በዛ ሰዓት ላይ። ምን ይሁን ታዲያ? እርሱ ሰበከ ይላል መጽሐፉ ነው የሚለው ነው። መጽሐፍን አታነብም አይደለም? መጽሐፌን እኮ አንብቤ ነው እየተከራከርኩ ያለሁት እኮ። ስለዚህ ኢየሱስ ክርስቶስ የመጣው ሊሰብክ ነው አይደል? ሊሰብክ ሳይሆን ማለት ነው ለልጆች ለሰው ልጆች ድነት ሊሆን ነው የመጣው። እሱ ጌታ ነው። ና ያውና አይታይም። 35 ላይ አንበው እስኪ ምን ይላል? ማቴዎስ ወንጌል ምዕራፍ 3 ቁጥር 35 ምን ይላል? ምን ይላል? አንበው ያው መጽሐፍ ነው፣ አንብበው እንጂ ችግር አለው። 35 ድምፅህን ከፍ አድርገው አንበው ራስህ። ኢየሱስም በምኩራባቸው እያስተማረ የመንግስትንም ወንጌል እየሰበከ ሰባኪ ነበር። አንድ ሰባኪ ነው፣ ይሰብክ ነበር፣ አስተማሪ ነበር። ዝቅ በልና አስተምር አይደለማ። ዝቅ በልና አንበው ነገር ሰው አይደለም እንትን ትላለህ። ዝቅ በልና ምናምን ብሎ ሂሳብ የለም። ስለዚህ ሰባኪ እየሰበከ የሚል የለም ማለት አይደለም። ቆይ ያስተምር ሰባኪ ነበር፣ አንድ አስተማሪ ነበር። የመንግስት ወንጌል አይደለ? ስለዚህ ወንጌልን ይሰብክ ነበር። ስለዚህ ሰባኪ ነበር። ክርስቶስ አንድ አስተማሪ ነበር። እንደማንኛውም ነብይ እንደማንኛውም ሐዋርያ ያስተምር ነበር፣ ይሰብክ ነበር። ኧረ እባክህ አሜን ነው። ኧረ እባክህ መጽሐፍ ነው ያለው ነው ማጀም እንዳልተ ለማመድ አትልፈግድ የማላዘው ተማሪ ነው ሰው ያለውንም አንተ ብታስረዳ ጥሩ ነበር። ልጁ አንተን አለምኩስዬ ልጁን ነው ማለት እንደዚህ ከምትል ረባክ ምናምን እያልክ ከምትል መልስ ካለ መመለስ ነው እንዴ? ዛሬ ገርማ አላህ ሙስተዓን። እሺ ለማንኛውም አስተማሪ ነው ኢየሱስ። ነብያቶች ክርስቶስ ነብይ እንደሆነ ታምኛለሽ አይደለ? ቮይስ እንዴ ሁሉንም ነው እኮ ሁሉ በሁሉ ነው ታስውዙ። ኢየሱስ እኮ አስተማሪ ክርስቶስ ነብይ ነው ብለሽ ታምኛለሽ አይደለ? ነብይ ነው። ነብይ ሳምራዊቷ ነብይ ይመጣል ተብለን ነበር መሲያ ብላ ተናግራለች። ሁሉንም ነው ኢየሱስ ጌታም ነው ነብይ ነው አይደለም? አምላክ ነው ንጉስም ነው ሁሉንም ነው። ከታች ያለው ነብይ አይደለም እያለ ነው እንጂ ነብይ ነው እያልሽ ነው። ክርስቲያን ናቸው። እስኪ ምንድነው መሰለ ነብይ ምንድነው? ኑ በእግዚአብሔር ቆይ እስኪ ለሱ ድል ነስተው ነው ነብይ ነው አይደለም? ኑ በእግዚአብሔር ሁሉም ነው ኢየሱስ ክርስቶስ ትንቢት አይ በዛን ጊዜም ወደ ኢየሩሳሌም ሲገባ እኩል ነግር ነው። ወደ ኢየሩሳሌም ሲገባ ነብይ ስለማያውቁት ህዝቦቹ ነብዩ መጣ ብለው አወሩ እንጂ ኢየሱስ ክርስቶስ ነብይ አይደለም፣ ራሱ ፈጣሪ ስለሆነ ማለት ነው። በዛን ጊዜ ትንቢት ሰው ስለማያውቁት በዛን ጊዜ ነብይ መጣ እያሉ አወሩ እንጂ እሱ ትክክለኛ መጽሐፍ ላይ ተጽፏል እንደዚህ መጣ ተብሎ ማለት ነው። ግን ስለማያውቁት በዛን ጊዜ ነብዩ መጣ ብለው አሉ። ግን ደግሞ ኢየሱስ ክርስቶስ ነብይ አይደለም። እሺ በጣም ጥሩ። ቀደም ደግሞ የሆነ ያልከው ነገር አለ። ቆይ ነብይነቱን ጨርስና ትቀጥላለህ። ሐሳብ አለሽ በዚህ ላይ? ቆይ አንዴ። ኧረ እኔ ወይስ ሐሳብ አለሽ አንቺ? ነብይ የቀደሙ ሐሳብ አይደለም ነብይ አይደለም። እዚህ ላይ እዚህ ላይ ምለው ትንሽ እሱ ያለው ሰዎች ያለው ልክ ነው። ሰዎች ነብይ መጣ ብለው ኢየሱስ ክርስቶስ እንደተናገሩ የሚያሳይ ክፍል አለ መጽሐፍ ቅዱስ ላይ። እንደዛ ብለውታል። ሳምራዊቷም ሴት እንደዛ ብላለች። ነብይ ነህ እንዲህ ያለችው ውስጧን ስለነገራት ይላል ኢየሱስና ነብይ ነው ብለህ ብትለው ሉቃስ 7 ላይ ይላል። እዛ ላይ ይናገራል ኢየሱስ ክርስቶስ ራሱ ማለት ነው። እና ነብይ ነው ማለት እኛ ነብይ ነው ብቻ እንደ ኢሳ ነብይ ብቻ ብለን አንጠራው። ነብይም ነው፣ ሐዋርያም ነው፣ አስተማሪም ነው፣ አምላክም ነው፣ ንጉስም ነው፣ ጌታም ነው፣ ሰው ልጅ ነው፣ እግዚአብሔርም ልጅ ነው። ሁሉም በሁሉ ነው ኢየሱስ፣ ሁሉም ነው በቃ። ስለዚህ ነብይ ነው ብለሽ ታምኛለሽ። እሱ ደግሞ ነብይ አይደለም ብሎ ያምናል። ነብይ ብቻ ነው አላሉ። ነብይ ብቻ ነው አላሉ። ነብይ ነው የሚለን ተቀብለሻል።
ይሄ አንድ እርምጃ ነው። እሱ ግን ነብይነቱን አልተቀበለም። አስረድታለህ ጥቅሶችን እያነሳች። እስኪ መልሳለህ አንተ መልሳለህ ነው በእግዚአብሔር ወርዷል መሰለኝ። ከአንቺ ጋር ቀጥል። ነብይ ነው ካልሽ ጥሩ እርምጃ ነው። ነብይ ከሆነ ነብይ አድርጎ የላከው አምላኩ ማን ነው? ኢየሱስን የእግዚአብሔር ልጅ አድርጎ የላከውም አለ። ሁሉም ነው አልኩ እኮ። ኢየሱስ ሊቀ ካህንም ነው፣ አምላክም ነው፣ ሐዋርያም ነው፣ ንጉስም ነው፣ ጌታም ነው አልኩ። ሁሉም ነው። ሰማኝ እኮ። አሁን ደግሞ ለምጠይቀው ጥያቄ መልሽ። ነብይ ከሆነ መቼም ላኪ ይኖራል አይደለ? አምላክ አድርጎ የላከው ማን ነው? ራሱ ከሆነ አምላክ ራሱን ራሱ ላከን የምንለው ወይንስ ሌላ አካል ነው የላከው? ኢየሱስን ነብይ አድርጎ የላከው ማን ነው? ኢየሱስ ሲመጣ የእግዚአብሔር ልጅ ሆኖ ነው ወደዚህ ምድር የመጣው። የእግዚአብሔር ልጅ ላከው። የላከን ደግሞ አባቴ ብሏል እኮ ከአባቴ ነው የመጣሁት ይላል። ከአባቴ ወጥቼ ነው የመጣሁት። ማን አምላክ ነው የላከው? አምላክ ነው የላከው ወይንስ አይደለም? ኢየሱስን ራሱ አምላክ ነው። ኢየሱስ አምላክ ነው። ኢየሱስ ክርስቶስ ራሱ አምላክ ነው። ራሱን የላከው ሌላ አምላክ ነው የላከው ኢየሱስ እኮ። ይኸውልህ አሁን ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ አለ አይደል? እና ወደዚህ ሲመጣ እሱ እንደ መቀማታ እንደ መስተካከል አልቆጠረውም ይላል። ገባ? ለምሳሌ ሳይሆን ጥያቄው የላከውን አምላክ ማወቅ ፈልጌ ነው። ራሱን የላከው ወይንስ ሌላ አምላክ ነው የላከው? ኢየሱስን ራሱ አምላክ ነው። ከአባቴ መጥቻለሁ እኮ ነው የሚለው። ክብሩን ጥሎ እንደወረደ ነው የሚናገረው። አዎ ክብሩን ጥሎ በአብ ተልኮ መጣ። ነብይ ብቻ ሳይሆን የእግዚአብሔር ልጅ ሆኖ አብ እንጂ ከአባቴ ተልኮ መጥቻለሁ አለ። ኖ እሺ እያዳመጥኩ ነው። ስለዚህ ኢየሱስን የላከው አብ የተባለው አምላክ ነው ማለት ነው አይደል? አብ አባት ነው የላከው፣ አባቱን የላከውና እሱ ግን ራሱ ፍጹም ሰው ፍጹም አምላክ ሆኖ ነው በምድር ላይ ተመላለሰው። እሺ አሁን ጥያቄ አብ ነው የላከው አልሽ። አብ የተባለው አምላክ ነው የላከው አይደል? አብ የተባለ አምላክ ላከው ብቻ አይደለም፣ ራሱም አምላክ ነው አልኩኝ። ይኸውልህ አብም ወልድም መንፈስ ቅዱስም አምላክ ነው። አንድ አምላክ ነው የምንለው አይደል? በአምላክነት ግን በማንነት ሶስት ነው። በማንነት ሶስት ነው፣ በግብርም ሶስት ነው። እሺ ማንኛውም ይኸውልሽ አስቡት፣ ኢየሱስ አምላክ ነው፣ ነብይም ነው። ማን ነው የላከው ከተባለ አብ የተባለው አምላክ ነው የላከው። ስላሴ ልከውታል። እሺ ኢየሱስ ስላሴ ልከውታል። ኢየሱስ ከስላሴ ውስጥ እኮ አንዱ ነው እሱ ራሱ። ስለዚህ ስላሴ ልከውታል ማለት እንችላለን። ኢየሱስን እንዴ ስላሴ ልከውታል ማለት አብ፣ ወልድ፣ መንፈስ ቅዱስ ወይም ስላሴ ናቸው የላኩት። አንቺ ስላሴ ባይነሽ ስላሴ አምላክ ነው ብለሽ አይደል? ስላሴ ናቸው የላኩት ማለት ሲያል ስላሴ እኮ ማለት አንድ አምላክ ማለት እኮ። አሁን ለምን እንደሆነ ታውቃለህ? ሙሉን መጽሐፍ ቅዱስን ከሀስተፈ አንብበን ካልሆነ ሪፈር እያደረግን አሁን እንደዚህ ማን ነው? እሺ ይጓደኛል። እሺ ለማንኛውም ይኸውልሽ ወላሂ ላዚም አስቡ ቁማች አንድ አምላክ ነው ያለው ይላሉ። ክርስቶስን የአንድ አምላክ ነው ወይ የላከው ከተባለ የአንድ አምላክ ብለው የሚያምኑት እነሱ ደግሞ ስላሴ ነው። እሺ እንደዚያ ከሆነ ስላሴ ነው ወይ ኢየሱስ ክርስቶስን ነብይ አድርጎ የላከው? አይደለም በፍጹም። ማን ነው ከተባለ አብ የተባለው ነው። ክርስቶስ ደግሞ ያ የላከኝ አንድና ብቸኛ አምላክ ነው ብሎ ገልጾታል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ያር ማን ያለው አንድ አምላክ ያለው እዛ ጋር ማን ነው? ስላሴ ነው። ቮይስ መልሽ። ስላሴ ነው አንድና ብቸኛ አምላክ ያለው። አምላክ ማለት እንደዛ ነው። በሶስት አካል የሚገለጽ አንድ አምላክ ማለት ነው አይደል? እዛ ጋር አንድ አምላክ የሚለው ክርስቶስ ነው አይደል? ማለት ሶስት አምላክ የለም እና ሶስት አምላክ የሚል አምልኮ የለም። ሶስት አምላክ አላልኩሽም። አንድ አምላክ ብሎ የሚጠራው ኢየሱስ ክርስቶስ ስላሴ ነው አብን ነው ባጭሩ እኮ። አባቴ እያለ የሚጠራው አባቱን ነው ፋዘር ጋድ። ስለዚህ አብን ነው አንድ አምላክ ብሎ ኢየሱስ ያስተማረው አይደል እኮ። ስለ አባቴ እኮ የሚለው እሱ ወደ ምድር ሲመጣ በሰው መልክ ስለተገኘ ፍጹም ሰው ፍጹም አምላክ ሆኖ ሲገኝ ስለሱ አይደለም ጥያቄ። አንድ አምላክ ስለሚለው አካል ነው ጥያቄ፣ ስለ ኢየሱስ አይደለም። አንድ አምላክ ብሎ ክርስቶስ ያስተማረው ስላሴ ነው ወይንስ አብን ነው? በሁሉም በስላሴ ውስጥ ያለው አንድነትም ነው። በአብም በወልድም በመንፈስ ቅዱስም አምላክነት አንድ ነው። ማስረጃ ኦኬ እኔና አባቴ አንድ ነን ይላል። አንድ ነን ሲል በመለኮት ስለ መለኮት ስለ አምላክነት ያወራበትን ቦታ ስለ ኢየሱስ ክርስቶስ ዮሐንስ ወንጌል አዳምጪ እንጂ በፈጣሪ ስለ እሺ ያዳምጥ ነው። እናንተ አንድ ናችሁ ይላችኋል።
እኮ ሻዳም ኔትወርኩ ይሰራል። ክርስቶስ አንድ አምላክ ብሎ ያስተማረ አብን ነው። ስላሴን በፍጹም አንድ አምላክ ብሎ ያስተማረ የለም አይደለም። ክርስቶስ አንድም ነብያትም አላስተማረም። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ አምላክ ነህ እያለ ይናገራል። አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። በቃ እናንተ ደግሞ ብቻውን አይደለም ተሳስተሃል ኢየሱስዬ አንተም ራስህ አምላክ ነህ ብላችሁ አስገድዳችሁ አምላክ አደረጋችሁ። እርሱን ከዚያ ጋር አምላክ ነኝ እና በፍጹም አላለም። ምን አምላክ ነኝ አላለም። ገብታችኋል አይደል? ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም አለ። ክርስቲያኖች መጣችሁ ኢየሱስ ተሳስተሃል፣ ሁሉንም ማድረግ ትችላለህ አንተ አላቸው። ኢየሱስ ክርስቶስ መጣና አብ ከእኔ ይበልጣል አላቸው። ኢየሱስ ተሳስተሃል፣ ከአብ ጋር እኩል ነህ አንተ ራስህ ብላችሁ ካዳችሁት። አያችኋል? ኢየሱስ ክርስቶስ አምላክ አለኝ አለ። ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ አላችሁት። ከዚህ በላይ ክርስቶስን መቃወም የለም እዚህ ዓለም ላይ። ወረበል ከዕባ በአላህ ስም እላለሁኝ። ክርስቶስን በጣም የተቃወሙት ቢኖሩ ክርስቲያኖች ናቸው። አለካው በነገርኳችሁ መሰረት እኔ ሰው ነኝ አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ተሳስተሃል፣ ሰው ብቻ አይደለም ፍጹም ሰው ፍጹም አምላክ ነህ አላችሁት። እኔ ሰው ነኝ እንዳለው እኔ አምላክ ነኝ ብሏል ወይ ብለን ስንጠይቃቸው አላለም። በፍጹም የትኛው ቦታ ላይ እኔ አምላክ ነኝ አላለም። ከዚህ በላይ ክርስቶስን መቃወም የለም። ቆም ብላችሁ አስቡ። ይሄን የምላችሁ ትንሽ ይቀራል። ኦኬ ግን ኡስታዝ ሁዙ ኢየሱስ ክርስቶስ አምላክ እኮ እንደሆነ አሁን ያ በእርሱ የሚጠራጠሩበት ቃል ነው የሚለው እኮ ለዚህ ነው። መጽሐፍ ቅዱስም ላይ ይለዋል እንደዛ ብዙዎች እንደሚሰናከሉ በኢየሱስ ክርስቶስ ይናገራል። ተሰናከላችሁ እኮ መሰናከላችሁን በማስረጃ ነገርኳችሁ። ቆይ አንዴ በክርስቶስ መሰናከላቸውን በማስረጃ ነገርኳችሁ። እኔ ሰው ነኝ እያለ ሰው ብቻ አይደለም አምላክም ነህ አላችሁት። እኔ አምላክ ነኝ ብሎ ግን ያስተማረበት ቦታ የለም። አብ ከእኔ ይበልጣል አላችሁ። አይበልጥም በፍጹም አንተ ከአብ ጋር እኩል ነህ አላችሁት። እኔ ከአብ ጋር እኩል ነኝ ያለበት ቦታ የለም። እኔ አምላክ አለኝ አላችሁ። አምላክ አንተ ራስህ አምላክ ነህ ብላችሁ ካዳችሁት። ከዚህ በላይ ክርስቶስ መቃወም የለም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ሲመላለስ በሰውነቱ የተናገረው ይራር أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد
سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما كنت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم
فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا عندك زيت متى قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. تشاو مع السلامة. السلام عليكم.